ያለውን ነገር እንፈታ ነው ዛሬ። ገባኝ። እኔ ካንተ ጋር ያለውን ነገር አስቀድሜም ጨርሻለሁ። ገብቷል? አሁን ሙሉ ኔጌቲቭ ኤነርጂ አጥቼ ነው የመጣሁት አንተ ጋር። ገባኝ። እኔ እንደፈለግኩ ነው፣ አንተ አይመለከተኝም። እኔ ሁሉ ነገር ካንተ አልፈልግም። ገብቷል? አሁን ሁሉ ነገር ሁኜም እንዳልተፈጠረ ንቄ ይዘውኩት ለእሷ ስል ነበር እንጂ ከእሷ ከአንተ ጋር ምንም ነገር እንደሌላት አውቅ ነበር። እሱን ደጋግሜ ነግሬሃለሁ። ኦፍኮርስ እያንዳንዷ እንቅስቃሴ ለእሷ ብዬ እንደሆነ ላስረዳ ነው ዛሬ አመጣጤ። አንተ ምን አስፈልገ ዛሬ? ከምን አንግል ነው እንደዚህ ማለት የፈለግከው? አንድ ላይ አየኋችሁ። እሷም አሁን ብቻዋን እያወራት ነበረ ፍላጎት እንዳላት እና አብራችሁ መቀጠል እንደምትፈልጉ ነገረችኝ። ስለዚህ ከአሁን በኋላ እናንተ ውስጥ መግባት አስፈላጊ ነው ብዬ አላመንኩም። ከዚህ በፊትም ሳደርግ የነበረው ለእሷ ብዬ ነው። ከአንተ ጋር ፐርሰናል ጊዜ የለም። ከዚህ በፊትም አንታወቅም። ይቅርታም ልጠይቅህ ነው አመጣጤ። አልባሌ ነገሮችን አድርገናል በመሀል ትንሽ ተናደን አንተም አታውቅም። ያው እኔ እንኳን በመሀል የሆነ ነርቨስ ሆንኩኝና ትንሽ ኮንትሮል ማድረግ አልቻልኩም ራሴ ነው። እሱን ማገናዘብ ይቅርታ። እሺ ጥሩ፣ ችግር የለም። ለዚህ ሁሉ እኔ እናንተ መዳረስም አልነበረብንም። ገብቶሃል? ነገሮች ሁሉ በአጭር መቆጨት የነበረባቸው ነገሮች ነው። የሁሉ አንተ ጥፋት ሲሆን እሷ ጥፋት ነው። እሷን እንድትነግራት ጋር ችግር የለውም። ገብቶሃል? እኔ እውነት ለመናገር የሆነ ሰላም ወርደን በቃ አሁን እኔ እናንተ ያለንበት ሁኔታ አሪፍ ነው እና እሱም ደግሞ በቃ አሪፍ ሀሳብ ነው ይዞ የመጣው። በቃ የተፈጠሩ ነገሮች አሉ። በሰዓቱ ብዙ ነገሮች ተፈጥረዋል። እነሱ ቁጥጥር ውጭ መሆን አልችልም። መሀላቸው ገብቼ ድጋሚ ለውጠጥ አልችልም። ኢንቴንሽን እኔ እነሱን እኔ የእሷ ጓደኛ ነኝ። እሷ የነገረች ነገር አለ ከዚህ በፊት ለሱ እሱን ብቻ በመስማት ነው አልባሌ እንትኖችን እርምጃዎች ስንወስድ የነበረው ከእሷ ካልሆነ እሷም ስሜት ጉዳይ እንደሆነ አላወቅኩም ነበር። ለዛ ነው ዲፕ የገፋሁበት። እሱን በማገናዘብ ይቅርታ ልጠይቃችሁ ሁላችሁ። የተፈጠሩት ነገሮች ግራ ያጋቡ ነበር፣ ግን ሁሉም ነገር በመፈታቱ ደስ ይላል። አሁን እዚህ ጋር ስላለፈው ነገር መከራከሩ ጥሩ ስላልሆነ ስለተፈታ በይቅርታ ደስ ብሎናል፣ ተቀብለናል። የምር ያው እናንተም ስለተረዳ የማይሆን ነገር ያደረገው ገብቶሃል? የሰው ልጅ ለሴት ሲል ይሞታል፣ በሴት ምክንያት ይሞታል እና እኔ በዛ ሰዓት ራሴን አረጋግቼ ነገሮችን ለመፍታት ባልሞክር ኖሮ የሚፈጠረው አጠፌታው በጣም ከባድ ነበር የሚሆነው። ድጋሚ እንኳን ልትሞክረው ቀርቶ ታስበው የማይገባ ነገር ነው ያደረገው። በሲወት ጣልቃ ገብተህ እዚህ ደረጃ መድረስ አልነበረብህም። አክቹዋሊ ለወደፊቱም ነው የምነግርህ። ገብቶሃል? እንደዚህ አይነት ስህተት የማይደገም ነው። በቃ አንተን ብቻ ሳይሆን ለአንቺም ይቅርታ አድርጌያለሁ። ዛሬ እዚህ ጋር በቃ ነፍተውና የመሸም ስለሆነ ሌላ ጊዜ ደግሞ ሰላም የመታከስ ቤተሰቡ እንዴት አላችሁ? ውድ ቤተሰቦች ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩ እንግዲህ የሄሉሻ እንትን ዛሬም እንደቀጠለ ነው። ሮቤልና ያቡ ማለት ነው። እንዳያችሁት እንግዲህ ሮቤል ትላንትና በለቀኩት ቪዲዮ ስሜታዊ ሆኖ ነበረ። በእርግጥ ሴት የላከው ሞት አይፈራም ብለዋል እነሱ ራሱ ማለት ነው። እና ውድ ቤተሰቦቼ ግን እኔ በጣም ደስ ያለኝ ፓርት ማለት ነው ይቅርታ ጠያቂውም እንደ ጥፋተኝነት ተሰምቶት ይቅርታ መጠየቁ በጣም ትልቅነት ነው። እዚህ ጋር ይሄ ነው በጣም የሚያስተምር ቪዲዮ ነው። ያቡ ደግሞ ይቅርታ ተብሎ እንደዛ ደምቶ የይቅርታ ልብ ኖሮት እኔ ይሄን ያየሁበት ሄሉን ምን ያክል ቢያፈቅራ ነው ማለት ወንድ ልጅ ነው፣ የወንድ ትንሽ የለውም። ምኑን የማይወጣ ምንድን ወንድ ልጅ አይወለድ ይባላል ከናባባሉ ማለት ነው። እሱ ለፍቅሩ ሲል ብዙ መስዋዕትነት እየከፈለ እንደሆነ ነው አሁን ላይ ያየሁት። ያቡ በጣም የይቅርታ ሰፊ ልብ እንዳለው ይቅርታ ጠያቂውም ሰፊ ልብ እንዳላቸው። በነገራችን ላይ ሄሉ የምትቀርባቸው ሰዎች እንዴት እንደምታገኛቸው ከመልክ መልክ ትላላችሁ፣ ከትትና ትትና ትላላችሁ። የሚያስቀና ነው። በቃ ማለት እንደዚህ ጎረምሳ ናቸው አይደል? በመካከል ላይ የሆነ ነገር ቢፈጠር ከባድ ነበር እና ግን ነገሮችን አይተው አገናዝበው
ይቅርታ መባባላቸው ራሱ እኔ በጣም ነው የማደንቃቸው። ይሄ ይቅርታ ልብ ስፋታችሁ በቃ ይሄ በጣም የሚያስተምር ነገር ነው። ቤተሰቦች የምሬን ነው የምላቸው የእውነት እና ሄሉዬ ከእንግዲህ ወዲያ እንደዚህ አይነት ነገር አይለመድሽ። ግን የምታገኛቸው ሰዎች በጣም ስማርት የሆኑ የገባቸው ልጆች ናቸው። እና ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስላል ማለት ነው። የይቅርታ ልብ ይኖራችሁ፣ የይቅርታ ልብ ሰፊ ልብ ይኖራችሁ ማለት ነው። ያቡ ደግሞ በጣም ይወዳታል ሄሉም ማለት ነው። የተው በቃ ለህይወቱ ሲል ለሄሉ ሲል ለፍቅሮ ሲል ነው እንደተው አሁን ይሄን የማየው እንጂ ወንድ ልጅ ሆኖ ስለምናውቀው እና ይሄ ነው እላችኋለሁ ውድ ቤተሰቦች።